መቅዲ እባክሽ ትንሽ አሞሻል፣ እረፍት ማድረግ አለብሽ እያለ ሉሌ ይገኛል። መቅዲ ማን እንደምተኝ አላቅም። እንዴት ነው አንተ እኔ ጋር ልትመጣ ቻልክ? እኔ እኮ አላቅም ማን እንደመተኝ እያለች ትገኛለች። ልዑልም እንዴት ግን መቅዲ ቅድስት እንዴት እዛ ልትገኝ ቻለች? እሷ ነች ቴክስት ለስልኬ እላከት፣ ግን አንቺ ማን ነው ይመተሽ እያለ እጠይቃታል። መቅዲም እኔ አላቅም፣ እሷ እኮ በመጀመሪያ መቅዲ እዩ እኮ ወርቃ ተመተታ ነው፣ እሷ ስትጮው ወደሳ ሂጄ ነው እኔ እንደዚህ የሆንኩ እያለች ትናገራለች። መቅዲ እና አንቺ ማን እንደመተሽ እሷ አላወቀችም፣ እሷ አላየችም እያለ ልዑል ይጠይቃል። መቅዲም ቆይ አንተ እንዴት ወደ እኔ ልትመጣ ቻልክ እያለች ትጠይቃለች። ልዑልም እኔ እኮ አንቺ ቴክስት ስለላሽን ወደ አንቺ መጣው፣ አንቺ አይደለም ቴክስቱን የላሽልኝ እያለ ይጠይቃታል። እሷም ደግሞ ምንም እኔ አላኩልህም፣ እኔም የምንም ቴክስት የላኩልክ አላቅም እያለች ትመልሳለች። ልዑልም እንዴ አንቺ እኮ በአንቺ ስልክሽ ማን ቴክስት የላክልኝ? እኔ እኮ ቴክስቱን አይቼ ነው እያለ ይመልሳታል። መቅዲም እኔም እኮ እማቆ ነገር የለም፣ እኔ ራሴን ተመትቼ እኔ የወደኩት ከወደድኩ በኋላ አላቅም እያለች እና በቃ መቅዲ ቅድስት ይሆናል እሷ አጠገብህስ የነበረች እሷ ነች ቴክስቱ ላካልኝ ጠፋች ታዲያ ብሎ ይጠይቃታል። አንተ ተጣልተን ነበረ እንዴት ወደ እኔ ልትመጣ ቻልክ ብላ ትጠይቃለች። እኔ አይደለም እኮ የተጣለውን አንቺ ነሽ ተጣልተሽ ይሄድሽ እያለ ይመልሳታል። እሷም ወደ ራሷ ተመልሶ አዎ ልክ ነሽ፣ ለካ እኔ ነኝ የተኮረፍኩ አንተ ሳይሆን እያለች ትመልሳለች። በዛ ቤቴ ልሂድ ምናምን ስትላት አይ ቤቴ አይሆንም እያሉ ይቆያሉ። ቡቻና ሰላም እየተነጋገሩ ይናገራሉ። ቡቻ ቆይ የትናንትና እቅዳችን የሚቀጥለው እቅዳችን ምንድን ነው እያለች ዮሴፍ ጋር እየተመካከሩ ነው። እሷ ቆይ አንዴ እኔ ላወራ እያለች ቅድስት ትናገራለች። ከኔ ጋር ችግር አላችሁ ወይ ብሎ ስትጠይቀ ቡቻም አዎ ችግር አለኝ ካች ጋር እያለ ይመልሳታል። ቅድስትም ቆይ ምንድን ነው ከኔ ያለ ችግር ካለ ለምንድን ነው በቀጥታ እምታናገረኝ እያለች ትጠይቃለች። እና በቃ እንደውም ችግሩ ፊት ለፊት ሳይሆን ከኋላ የሚጎዳ ምንም ትርጉም የለው፣ ወንድ ከሆንክ ፊት ለፊቱን ተጋፍጠኝ እያለች ትናገራለች። የሚመጣ እቅድ ደግሞ የምቀደው እኔ ነኝ፣ የኔ የደረሰኝ እጣ እናንተ ምን እንደምደርሱ ይፈልጋለሁ እያለች ትናገራለች። አብርሃምም እናንተ አንቺ ጭቅጭቅ ሁልጊዜ እኛ የተገናኘ ቁጥር አንቺ የምትጨቃጭቅ ነገር በጣም ነው ያስጠላኝ እያለ ይናገራታል። እሷም የእናንተ ንግግርና የእናንተ ሴራ በጣም እንዳስጠላኝ እንዴት ማን ብነግራችሁ እያለች ትመልሳለች። ቡቾ እኔ አንድ ቀን የአንቺ ጥርስ አርግፌ በእጅሽ የሚሰጥሽ ቀላል ነው እያለች ይመልሳታል። አንተ እዛ ጊዜ ወንድነት ወጥተዋል እያለ ይናገራታል። በዛ ጊዜ አብርሃም በጣም ስለተናደደ እናንተ ወይ ንከራችሁ አይበቃም ወይ? ሁልጊዜ እኛ የተገናኝ የእናንተ ጭቅጭቅ በጣም ሰልችቶኛል። ከአሁን በኋላ እናንተ የማገናኙ ስራና ስራ ብቻ ነው እየተባባለ ይገኛሉ። እሷም በድንዴት እነሱ በሁለቱ ሲጫጫቱ በቃ ከነሱ ጋር መቆየት አልፈለገችም። በንዴት ጥላችሁ ትሄዳለች። እዚህ ጋር ደግሞ ልዑልና መቅዲ እየተነጋገሩ ነው። እና ይህ ነገርማ ቀዳሚ አይደለም፣ ታቅዶ አታስቦበት ነው እየተደረገን፣ ግን ማን እንደሆነ መደረስ አለብን እያሉ ይነጋገራሉ። ይሄ እኮ ከበፊት በውሃና በድንጋይ ነበረ እኛ እያባረ
እያባረሩ ነበረ። ስለዚህ አሁን ደግሞ እኔ ከኋላዬ መጥቶ ከኋላዬ ራሴ መጥቶ መወደቄ በጣም ነው እየገረመኝ ነው። ይሄ አጋጣሚ አይደለም፣ አነጋግረው ታስቦበት ነው እያለች ትናገራለች። መክዲ ልዑልም ይሄ ነገር ግን አጋጣሚ በፍጹም በጭራሽ አይሆንም እያለ አንድ ነገር እኔ ሀሳብ ሆኖብኛል እያለ እናገራታል። እነ ዮሲ ይሄ ነገር ሊያደርጉ ይችላሉ ወይ እያሉ ይነጋገራሉ። እኔ እንደ ሀሳቤ የሚመስለኝ እነሱ ማተሳሰብና ማከታተል ይፈልጋሉ እያለ እናገራታል። እሷም ደግሞ እሱ እንዴት ይሄ ሊሆን ይችላሉ፣ ግን እነሱ እንዴት ነው ማግኘት የምንፈልገው እየተባባለ ይገናኛሉ ማለት ነው። መክዲም ሀሳቡን ከነገረች በኋላ ቆይ አንተ ግን ሀሳብ የሆነብኝ አንተ እንዴት ወደ እኔ መቀመጥ ቻልክ እያለች ትጠይቃለች። አንቺ ማይዲ በቃ እኔ እኮ ምንም በቃ እንደዚህም ሆነሽ ከኔ ጋር መገጨት አታቆሚም ወይ? እንደዚህ በሰላም ስንቀመጥ በቃ ምንም ደስ አይልሽም ወይ እያለ ትጠይቃለች። አይ በቃ ችግር የለም ቁጭ በይ እያለች ትናገራለች። በዛ አጋጣሚ እንደዚህም ሆና እሷ ትትተኛ አለብሶ ወደ ስራ ቁጭ ብሎ ያስባል። እንዴት ሆነ እያለ ትናገራለ ያስባል ልዑል። ከሰዓቱ በኋላ መክዲ በጩኸት ልዑል ትጠራለች። እሷ ስትነቃ አጠገቧ ነበረ እና እነ ትንሿ ስለተመታች እዙ በጣም ስለተገረመ እንዴት ይሄ ነገር እንዴት ሆነ እያለ ይገኛል። ልዑልስ ይሄ ነገር ምንድን ነው እያለ ያስባል። ትንሿ ግን ማን እንደመታት በጥርጣሬ ደርሳታለች። ግን እኔ እኮ ምንም ደስ አላለኝ፣ እኔ መተኝ የቅርብ ሰው እንደሆነ ይመስለኛል ይሰማኛል እያለች እና እሱም በጣም ስለተገረመና ስለደነቀ እንዴት የቅርባችሁ ሰው ይሄ ድርጊት ይፈጸም፣ ይሄ የሚያስጠላ ነገር እንዴት ያስባል እያለ ይገኛል። እሷ ደግሞ እና ያሰብሽው ነገር አለ ብሎ ይጠይቃታል። ትንሿ አዎ እኔ ያሰብኩ ነገር አለው። ይሄ እኮ ቡቻ ነው እንደዚህ ነገር እያደረገኝ ብዬ አስባለሁ እያለች ትናገራለች። እሱም ቆይ አንቺ እንዴት ይሄ ነገር ለታሰብ ይቻልች ብሎ ይጠይቃታል። እናቷን ታማለች። ባለፈ እኮ እናቴ ስለታመመች ምንም ነገር ለማድረግ ወደ ኋላ አይልም እያለ ሲያወራ ሰምተሻል ወይ? አልሰማህም ወይ? ስለዚህ ለእናቷ ለማካም ብሎ የፈለገ ነገር ሊያደርግ ይችላል ብሎ ትመልሳለች። እሱም በጣም ስለደነገጠና ስላሰበ ይሄ ነገር እውነትሽ ነው፣ ለምንድን ነው እኛ ሲያገር እንደዚህ የምንደባበረው እየተነጋገሩ ይገኛሉ ማለት ነው። ስለዚህ ባለፈ እኛ እኮ መንገድ ላይ ሲያየ እንዴት እንደደነገጠ አላየህም ወይ? ስለዚህ እኮ እሱ እኮ ምንም ለማድረግ እኮ አሁን ዝግጁ ነው እያለ ይገኛል። ስለዚህ ባለፈ መንገድ ላይ እኮ ያየ ቀን እኮ በጣም እንደደነገጠ እነ ዮሴፍ ጋር ሳየው እኔ ምንድን ነው ብዬ በጣም ደንግጬ ነበረ እያለ እናገራታል። እዚህ ጋር ቡቾ ዮሴፍ ከሴቶቹ አሁን ስራህን ጨረስክ፣ ስለዚህ አሁን ደግሞ ከጓደኞቹ አንዱ ሰው መርጠ እንደምትነቃ ይፈልጋለሁ ብሎ ያዝዛል። ቡቾ ምንድን ነው አንተ ጆሲ በጣም እኮ ነው አረፍ ነገሩ እንዳንተ አርገ እንዳታስብ። እኔ ይሄ ድርጊት የምሰራው ለምንድን ነው ጠንቅቀ ታውቃለህ። ስለዚህ አንተ እኔ ያልኩህ ስራ ብቻ እንደምትሰራልኝ ብቻ ነው የምፈልጉ እያለ ዮሴፍ ያዝዛል። ቡቾ በጣም ስለተናደደበትና ግን መጨረሻህን አረግጬ እንደምነግረ እንደሚገል ነው መጨረሻ ላይ እያለ ቡቾ ይዛታል። አንተ በብሬ ነው እንዴ
እንደዚህ የምትዝትብኝ እያለ ዮሴፍ ይናገራል። እሱም ይሄ እኮ የእናንተ ችግር ነው፣ አንተ ነው ከነሱ ጋር ችግር አለ እንጂ እኔ ከነሱ ምንም ችግር እንደሌለኝ አንተም ልብህም አረጋግጥ ታውቃለህ። ግን ደግሞ ይሄ ነገር ደጋግሜ የምልህ ነገር አንተ እጄ ላይ ትሞታለህ፣ ግን ደግሞ ቀንና ሰዓቱን ጠብቅኝ እያለ ቡቹ ይዘትበታል። እሱ ደግሞ አንተ ምንም ምልህን ነገር ግዴታ ነው አንተ ማድረግ ያለብህ። እኔ እኮ የሚያዝህ በብር ነው እንጂ በብለሽ አይደለም። ስለዚህ ደግሞ እኔ የፈለግኩ ነገር አንተ ማዘዝ መፍታልኝ፣ አንተ ደግሞ እኔ ያልኩክን ነገር ግዴታ ነው የምታደርገው እያለ ይናገራል። እሱም ደግሞ እሺ በቃ ካሁን በኋላ መሄድ እፈልጋለሁ፣ ማታ እንገናኛለን እያለ ይወጣል። ግን ሲወጣ መንገድ ላይ ቆሞ እሱ ሲል እሱ ይመጣል። ይዙም ደግሞ በጣም ምስቷ ስለተመታች በጣም ደንቅቷል፣ በጣም ፈርቷል እያለ ይሄዳል። በስመን ላይ ይገናኛሉ። ሲገናኝ ምንድነው እኔ ሳታይን ልታልፍ ነው ብሎ ይጠይቃል። ቡቾም ደንግጦ አላየሁም እኮ እየሄድኩ ስለሆነ አንተ አላየሁም፣ እንድንክ ደህና ነህ ወይ ብሎ ሰላም ይባባሉ። ቡቾም የራሱ ስራ ስላማቅ በጣም ስለደነገጠ ላስብ እሱ ሲያወራም ሊሰማ ፍቃደኛ አይደለም። እንዴ ምን ሆንክ? እኔ እኮ ግራ ገብቶኝ ነው ወደ አንተ የመጣሁት። ትንሿ እኮ መቱብኝ፣ ማን እንደመታብኝ አላቅም። መንገድ ላይ ስትሄድ ከኋላ ማን እንደመታት አታቅም፣ አላየችም። ስለዚህ ግን ማን እንደመታ ማወቅ ፈልጌ አጣሁት፣ ለዛ ነው ወደ አንተ የመጣሁት ብሎ ይናገራል። ቡቾም የራሱ ስራ ስላማቅ በጣም ደነገጠና ማንም መታት እያለ እየንተባተበ ይገኛል። ቡቾ ምንድን ነው አንተ እንደዚህ ይሆንክ? ምንድን ነው እንደዚህ የምታወራው? የምታውቅ ነገር አለ ወይ ብሎ ይጠይቃል። እሱም እኔ ምንም የማውቀው ነገር የለም፣ ሰዓት ነው በዛ ሰዓት ነው እንዴት ወጣች እያለ ሁሉም ነገር ድርጊቱ ወደ ራሱ እሱ እንዳደረገ ነገር እየመራ ነው። ግን ለሱ በድንጋጤና በተለያየ ነገር ለሱ እንደዛ ይመስላል። ግን ከሰዓቱ በኋላ ሁሉም ነገሩ የሚደርሱበት ብዬ ይመስለኛል። ስለዚህ እኔ እናትህን ማየት እፈልጋለሁ፣ እንደውም ወደ እናትህ መሄድ ፈልጌ ነበረ፣ እናትህ ጋር ውሰደኝ እያለ ይጠይቃል። እሱም ደግሞ ለምንድን ነው የምትሰራ እናቴ ጋር ለምን መሄድ ፈለግ እያለ ይመልሳል። ቡቾም ይሱም ፈልጌ ነው፣ ምን ነው እናትህ መጠየቅ ፈልጌ ነው፣ እናትህ ተሻለት ወይ ብሎ ይጠይቃል። እሱም ደግሞ በጣም ስለተረበሸ ውስጡ ያደረገ ድርጊት እሱ ስላጸጸተ ለማውራትም ለመመለስ ፍቃደኛ አይደለም። እሱም ለምንድን ነው እንዴት እናቴ ምን ሆና ታማ ነው እያለ የቀባጠረ የሌለ ወሬ እያመጣ ያወራል። እዙ ምንድን ነው የወንክ ሰላም አይደለም ደህና አይደለም ወይ ብሎ ይጠይቃል። እሱም ደህና ነኝ፣ ምን ሆንኩ አመኝም ነው እያለ በቃ ምላሱ ማለት ደህና ነገር አይደለም። እናቴ ጋር ማሄድ ፈልጋለሁ ስል እናቴ እንግዳ ይበዛበታል፣ ዛሬ አይደለም ነገ ይወስዳሉ ብሎ በሩጣ ይመጣል። እና እነዚህ በጣም ምን ሆነ ልጁ እያለ እየጸጸተ ነገሩ ደግሞ ወደሱ እንደመራ ልቡን አውቋል። ዝም ብሎ ምንም ማድረግ አልችልም ብሎ ጸጥ አለ። መቅዲ ከእንቅልፏ ስትነቃ ልዑል አጠገቡ ነበረ። ምንድን ነው አንተ ከጠገቤ ነበርክ እያለች ትጠይቃለች። እሱ ምንድን ነው እያለ መልሳል። እንዴት እዚህ ላይ ትመጣ ቻለ ብላ ትጠይቃለች። አንቺ እኮ ሌሊት ጠርትሽ ነው ወደዚህ የመጣሁት፣ ብቻሽን እያወራሽ ነበረ ብሎ ይወራታል። እሷ ምንድን ነው እያወራሽ ማታ ያላወራሽ ነገር ምንም ነገር የለም እያወራሽ ነበረ እያለ ያሽበቅታል። እሷም ምንድን ነው ያወራሁት እያለች ትጠይቃለች። እሱም እንደ ራበትና እሱ እየጠራች
የነበረ ነው የማወራው። ልዑልዬ ርቦኛል እባክህ እያልሽኝ ነበረ እያለ ይነጋገራሉ ማለት ነው። ሰላም ሰላም ውድ ፋሚሊዎቼ፣ ሰላምና ፍቅር ዓለም ዳርቻ ያላችሁ ዓለም ዳርቻ ብዝ ትረፍርፍ የበለላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ ተባብሩኝ ውዶቼ ማሮቼ። እና የድራማ በጣም አስተማሪና አስተዋይ ድራማ ነው። ይቀጥላል። የሚቀጥል ክፍል ይዘን እንመጣለን። እስከዛ ደግሞ ሰላምና ፍቅር አንድነት ለሀገራችን እኛም ያለንበት ቦታ ሰላምና ፍቅር ይበዛልን። ወዳቸዋለሁ። እስከምንገናኝ ሰላምና ፍቅር ይበዛልን። ባይ